ወገኖቼ ሌላ በሽታ እጃችሁ ተሰብሮ እግራችሁ ተሰብሮ ብትሄዱ ሐኪም ያድናችኋል ሰው ይረዳችኋል ያግዛችኋል የልብ በሽታ ግን ከእግዚአብሔር በስተቀር ማንንም ሊፈውሰው የማይችለው ሐኪም ሊደርስላችሁ የማይችል ሰዎች የማይረዷችሁ በሽታ ነው እንደ ቀላል እንደ ቀልድ ልናየው አይገባም ከተውነው ዝም ካልነው አይወራ ጸጥ በሉ ከተባለ የኛ ባህል ነው እንደዛ እንድንል የሚያደርገን ጸጥ በሉ አታውሩት በርግጥ ነው ፐብሊክ ላይ መታችሁ ማውራት ላይኖርባችሁ ይችላል ግን መወራት ያለበት በሽታ ሆኖ ሳለ ዝም ስለተባለ ወደታች ስለተዳፈነ ውጤቱን እናየዋለን ሁላችንም የሆነ ምዕራፍ ጋር በዚህ በሽታ ተጠቂዎች ሆነናል ግን በትክክለኛው ፕሮሰስ ሄደን ተፈውሰናል ወይ ድነናል ወይ ወደዚህ ልብን ወደሚያቀና ወደሚጠግነው እንዴት ነው ያለው እፈውሳችኋለሁ ብሎ የቁስላችሁን እጠግነዋለሁ ነው ያለው በተለይ ደግሞ ስለ ፋሲካና ስለ ባለቤቷ ስለ 3 ልጆቿ ጸልያለሁ እግዚአብሔር አምላክ ሆይ እነዚህ 3 ልጆቿ ወንድማቸውን ከማጣታቸው በተጨማሪ አባታቸውን እንዳያጡ እግዚአብሔር ሆይ ፍቅር እንዳያጡ እግዚአብሔር አምላክ ሆይ እንዳይጠፉ እግዚአብሔር ሆይ እንዳይበሉ እግዚአብሔር አምላክ ሆይ እንዳይሰበሩ እግዚአብሔር አምላክ ሆይ አይደንቲቲ ክራይሲስ እንዳይመጣባቸው ግራ እንዳይጋቡ የሚያደርግ መንፈስ ወደዛ ቤት ልካለሁ ኃጢአት እንደሆነ የኃጢአት ምክንያት እንደሆነ ነው ምናየው ግን ምን ይላል ግን ዋናው የምስጋና ቻፕተር ስለሆነ ግን እግዚአብሔር እንዴት ሪስቶር እንዳደረጋቸው እንዴት ወደ ምድራቸው እንደመለሳቸው እንዴት እዚሁ መዝሙረ ዳዊት ላይ ከባቢሎን ወንዞች ማዶ ሆነን አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን የሚል ሌላ የትንቢታዊ መዝሙር ዘምሮልናል እና ያ ነበር የልባቸው ይዞታ ያ ነበር የነበሩበት ሁኔታ በሐዘን ውስጥ በስብራት ውስጥ በመናቅ ውስጥ በመጣል ውስጥ በቃ መቼ ነው ወደ ሀገራችን የምንመለሰው መቼ ነው እግዚአብሔር የተገባልን ቃል ኪዳን የሚፈጽምልን መቼ ነው ሪስቶር የምንሆነው ብለው በሚጠብቁበት ሰዓት የተጻፈ የምስጋና ዝማሬ ነውና ዋናው ዛሬ ለኛ ይሆናል ብዬ ያሰብኩት ምንድነው ልባቸው የተሰበረውን ይፈውሳል ቁስላቸውንም ይጠግናል የሚለውን ነው ሃሌሉያ 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 ክብር ለእግዚአብሔር ይሁን ይሄ ልባቸው የተሰበረ የሚለውን መጀመሪያ ይፈውሳል የሚለው ነገር ምንድነው ይሄ ልብ መሰበር ምንድነው ምን መልክ አለው እንዴት ነው የሚዳነው ከልብ ስብራት ልብ ሲሰበር እንዴት ነው ምን ሆነው የሚለውን ነገር ጉግል አድርጌ ቼክ አድርጌው ነበር ልብ ስብራት ማለት ይላል ኦኬ እኔ ልንገራችሁ ልብ ስብራት ይላል ዲፕ የሆነ ኢሞሽናል ፔን ነው ይላል ዲፕ የሆነ ጥልቅ የሆነ ስብራት ጥልቅ የሆነ ሐዘን ጥልቅ የሆነ በተለያየ ነገር የተነሳ የመጣ ስብራት ነው እዚህ ጋር በመዝሙር 147 ላይ ያለው በኃጢአት ምክንያት የመጣ ስብራት ነው ግን ያ ብቻ አይደለም የልብ ስብራት የሚመጣው የልብ ስብራት ሉዝ በማድረግ ሰዎች ቤተሰቦቻችን ሰዎችን ስንለይ በሞት ስንለያቸው በሆነ ከሪሌሽንሺፕ ካለን ሪሌሽንሺፕ ስንለያይ የሆነ ቢትሬያል ሲኖር የሆነ የጠበቅነው ነገር ሳይሆን ቀርቶ ልባችን የሚሰበርባቸው ብዙ ሐዘን ውስጥ የምንገባባቸው የምንቆስልባቸው እግዚአብሔር እንደ በሽታ ነው የጻፈው እፈውሳቸዋለሁ ብሎ ነው የጻፈው ምክንያቱም በሽታ ስለሆነ ነው ግን የታወቀ በሽታ ሆኖ አላገኘሁትም ወይም ሲወራለት ብዙ አልሰማሁም ብዙዎች እንደሚታመሙ ይገባኛል በየቤቱ ያለ በሽታ እንደሆነ ይገባኛል ስሙን ግን አላወቅነው እንዴት መዳን እንደሚገባንም አላወቅነው እግዚአብሔር ግን እዚህ ጋር ምንድነው የሚለው እፈውሳችኋለሁ እንደውም የተጠቀመው ቃል እኔ ለእስራኤላውያኖች በምድረ በዳ እኔ አምላካችሁ ፈዋሻችሁ ነኝ ያለውን ቃል ነው የተጠቀመው ዋለም አም ዮር ሂለር በዕብራይስጥኛ ጀሆቫ ራፋ የሚለውን ቃል ነው የተጠቀመውና እኔ አምላካችሁ ፈዋሽ አምላካችሁ ነኝ
እፈውሳችኋለሁ ብሎ እግዚአብሔር በሽታ እንደሆነ አክኖሌጅ አድርጎታል፣ ተረድቶታል። እኛ ግን በሽታ እንደሆነ ገና ያልደረስንበት አሁን ነው ስለ ሜንታል ኢልነስ ኢሞሽናል ኢልነስ ምናምን እየተባለ ወደ እንትን የመጣው ወደ ሰዎች ዘንድ እውቅና እየተሰጠው የመጣው እንጂ ተሰብራችሁ ደም እየደማችሁ ከውጭ የሆነ በሽታ ካላየ በስተቀር ሰው እንኳን የማያዝንላችሁ ነገር ግን እውነተኛ የሆነ የውስጥ ስብራት መታከም የሚያስፈልገው በሽታ ነው። ግን ካለማወቅም ምክንያት ሊሆን ይችላል ወይም ደግሞ ካላወራ ነው የለም አይኖርም ብሎ ባለማውራትና ዝም በማለት የሚያልፍ መስሎን የያዝነው ነገር ሊሆን ይችላል። ግን በሽታው አለ፣ በየቤቱ አለ። በዚህ በሽታ የማይጠቃ ሰው ማንም የለም ብዬ አላምንም። ሪል የሆነ በሽታ ነው። ከልብ ስብራት የተነሳ ነው ይላል ሳይንሱ ሲናገር። እንደውም በአብዛኛው ውጭ ላይ የሚታዩት በሽታዎች ከ70% እና ከ80% በላይ በልብ ስብራት ምክንያት የሚመጡ በሽታዎች ናቸው ይላል። ግን እኛ ያን የልብ ስብራት በሽታ ነው ብለን እንኳን እንደ በሽታ ስሙን አልሰማነው ወይም ትምህርት አልተማርንም ወይም እንዴት መዳን እንደምንችል አልተነገረንም። ምናልባት ሳስበው ከባህል ጋር በተያያዘ ዝም በሉ፣ አታውሩት፣ አትናገሩት እንደ ቅብጠትም እንደ መነገር እንደሌለበት መነካት እንደሌለበት የተፈራ ነገር ስለሆነም ይመስለኛል። ነገር ግን እግዚአብሔር አድሬስ አድርጎታል። እግዚአብሔር እኔ ፈዋሽ አምላክህ ነኝ፣ ልብህን እጠግናለሁ፣ የተሰበረ ልብህን እጠግናለሁ ብሏል። ልብ መሰበር ከበሽታዎች ከሚታዩ ግልጽ በሽታዎች ሁሉ የከፋና የባሰ በሽታ ስለሆነ ነው። ውጤቱን እንደዚህ ተገልጦ በገሃድ እናየዋለን። ወይም ሰዎቹ ተስፋ ቆርጠው ራሳቸውን ሲያጠፉ ውጤቱን እናየዋለን እኮ። በሽታው አለ እኮ፣ ግን በሽታው በሽታ ነው ተብሎ እንኳን እውቅና አልተሰጠውም። የልብ ስብራት ቦታ አልተሰጠውም። እንደ ከባድ ነገር በቃ ቀላል እንደሆነ ነው የተቆጠረው። እና የፋሲካን ባለቤት ስሰማ ሲያወራ እኔ ልቤን የነካኝ ውስጤ የተረበሸው ስብራቱ እንዳለ ነው። ይሄ የልጅ ሞት ስብራት ምናልባት ፕሮሰሱን ካላለፍ ነው የፈውሱን ፕሮሰስ ካልሄድ ነው እንደዚህ ተምረን ከእግዚአብሔር ጋር ቆይተን ካልተፈወስን የማይወጣ የማይድን በሽታ ነው። ምን ይሆን እናንተ ጋር ያለው በሽታ አላቅም። እኔ ጋር ግን በሽታው ነበረ። እኔ ያለፍኩበት መንገድ ስለሆነ እንጂ ከእናንተ የተሻለ የማውቀው ነገር ስላለ አይደለም የመጣሁት እዚህ። ርህራሄውም የመጣው ያለፍኩበት መንገድ ስለሆነ ነው። በብዙ ምክንያቶች ልባችን ይሰበራል። ግን ያ የተሰበረ ልብ በትክክለኛው ቻናል ሄዶ በትክክለኛው መንገድ ሄዶ በእግዚአብሔር ባስቀመጠው መንገድ ሄዶ መፈወስ አለበት። እግዚአብሔር ሊፈውሰን እንደሚወድ እንኳን በደንብ አልተነገረንም። ሊፈውሰን ይፈልጋል፣ ሊፈውሰን ይወዳል። እኔ አምላክህ ፈዋሽህ አምላክህ ነኝ ያለ እግዚአብሔር፣ እንደገና ፈውስ የሆነውን ልጁን የሰጠን እግዚአብሔር። ኢሳይያስ 61 ላይ ስንመለከት ጌታ ኢየሱስ የመጣበት አንዱ ዓላማ ለዚህ ፈውስ ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ሃሌሉያ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ። ሃሌሉያ። አያችሁ፣ ከዘመናት በፊት ከዓመታት በፊት እኛ ስለ ልብ ስብራት በማናቅበት ጊዜ እግዚአብሔር ጉዳዩን አውቆታል። እግዚአብሔር ችግሩ እንዳለ አውቆታል። እግዚአብሔር መድኃኒትን አዘጋጅቶልናል፣ ልጁን ኢየሱስ ክርስቶስን። ልባቸው የተሰበሩትን እጠግን ዘንድ፣ የተማረኩትን ነፃ ወጣ ዘንድ፣ የታሰሩትን እፈታ ዘንድ ቀብቶኛል፣ የተወደደችውን የእግዚአብሔርም ዓመት እናገር ዘንድ እያለ ይቀጥላል። እና ይሄ ፈውስ ያለው መድኃኒቱ ያለው እግዚአብሔር ሊፈውሰን በቁስሉ በተገረፈበት ቁስል ሊፈውሰን ሊያድነን እየፈለገ እኛ ግን መንገዱን አላወቅነው። እንዴት እንደምንፈወስ አላወቅነው። በሽታም ነው ብለን እንኳን ትሪት አናደርገውም። በይ ዝም በይ ጸጥ በይ ብለን ፍን ነው የምናደርገው። የሆነ ቦታ እንደብቀዋለን ያን ጉዳት።
ባናወራው ባናነሳው ባናስበው በቃ ምንም አይሆንም በቃ ዛው ተቀብሮ የሚቀር እየመሰለን አይቀርም ተቀብሮ አይቀርም ወገኖቼ ሆይ ያ የደፈናችሁት ነገር አንድ ቀን የሆነ ቦታ ላይ ቷ ብሎ ፈንድቶ ይወጣል ሲወጣ ትዳርን ያበላሻል ቤትን ያበላሻል ህብረትን ያበላሻል ቤተክርስቲያንን ያበላሻል የቤተክርስቲያን ውስጥ ያለ አንድነትን ያበላሻል ውጤቱን ብቻ ስለምናየው ነው ችግሩ ጋር እንድንመጣ ነው እኔ የፈለኩት ችግሩ የልብ መሰበር ነው ችግሩ ይሄ ሊነገር የማይቻል ሐዘን ከሰው ደግሞ የተለያየ ሐዘን ነው ሰው እንኳን እንዳይገባው የናንተ ጋር ያለው ሐዘን ፈረንጆቹ pain is subjective ይላሉ ማለት እኔ ጋር ያለው pain አንድ አይነት ነገር ውስጥ ያያለፍን የልጅ ማጣትም ሊሆን ይችላል ያያለፍን እኔ የሚሰማኝ pain እና ሌላው ሰው የሚሰማው pain እንኳን አንድ አይነት እንኳን አይደለም እንዳይረዱኝ ማለት ነው እንዴት እንዳዘንኩ እንኳን እንዳይረዱኝ አንድ አይነት pain አይደለም ለዛ ነው ሰዎች አፋቸውን ሞልተው አላዘነችም በልጇ ሞት ብለው ሌላ ሰውን የሚናገሩት እናት እንደዚህ አትባልም እናት አላዘነችም አትባልም ማዘኗን የልቧን ስብራት የሚያውቅ እግዚአብሔር አለ ሊፈውሳት የሚችል እግዚአብሔር አለ ማዘኗን ማሳየት ያለባት ለእግዚአብሔር ነው ነገር ግን ስለማንረዳት የሷን የዛችን እናት ፔን ስለማናቀው እኛ ጋር በእኛ ልክ ለክተ ነው አላዘነችም እንላለን የእግዚአብሔር ልብ ግን እንደዛ አይደለም እግዚአብሔር ሊፈውሳችሁ ይፈልጋል እግዚአብሔር በእያንዳንዳችሁ ቤት ይፈልጋል ይሄ ደግሞ እርግጠኛ ሆኜ ነው የምነግራችሁ በዚህ ስብራት ባይሆንም በልጅ ማጣ ስብራት ባይሆንም በሆነ ነገር በትዳር መፍረስ ስብራት በየሆነ ነገር ከጠብቃችሁ ዲናይ በመደረግ ስብራት በመተው ስብራት በተለያየ ስብራት ውስጥ ያለፈነን ያለ ነው በስብራት ውስጥ የማያልፍ ሰው ከዚህ በሽታ ነፃ የሆነ ሰው ያለ አይመስለኝም ምናልባት ህፃናቶች እንኳን ቢሆን እንኳን ህፃናቶችም አለ ስብራት ሁሉም አይሆኑ እንጂ ህፃናቶች ውስጥ ተጥለው የተሄዱ እስከሚያድጉ ድረስ ትልቅ እስከሚሆኑ ድረስ ለምን እናቴ ጥላኝ ሄደች ለምን አባቴ ጥለኝ ሄደ ይያሉ ጎዶሎ ሆኖ የሚኖሩ በዚህ ፈውስ ፕሮሰስ ውስጥ ያላለፉ ህፃናቶችም አሉ ወይም ደግሞ በአባታቸው ሬፕ የተደረጉ ያንን አታውሪ ዝም በይ አይነገርም ተብሎ ታፍነው የተያዙ እንዳይፈወሱ እኮ ነው ቢናገሩት ይፈወሱ ነበር እና በሽታው አለ በሽታው ደግሞ ሁላችን ፓንዴሚክ ነው በቃ ሁሉም ጋር የሚደርስ ወረርሽኝ በሽታ ነው ከዚህ በሽታ ነፃ የሆነ ሰው ያለ አይመስለኝም እዚህ ጋር 103 ሰው ያለው ነፃ ነኝ የሚል ሰው ካለ እኔ ይሄ በሽታ አጋጥሞኛ ያቅም የሚል ሰው ካለ ይጻፍልኝ ቆይ ላንብብላችሁ ቁስላችሁን እጠግነዋለሁ ስለዚህ ለመፈወስ መጀመሪያ ማድረግ ያለብን ነገር ምንድነው መሰላችሁ ቁስላችንን ወደሚጠግነው ወደ እግዚአብሔር ያንን በሽታ ይዘን መምጣት አለብን ያኔ መጀመሪያው ስቴፕ ለመፈወስ እግዚአብሔር ጋር ያን ቁስል መደበቅ መሸፈን አትንካው ይሄን እንዳትነካው እግዚአብሔር ሆይ ይሄ ማንንም እንዲነካብኝ አልፈልግም ማለት ሳይሆን ያለብን እግዚአብሔር ሆይ ቁስሌ ይኸውልህ ብለን ይዘን መምጣት አለብን ያ የመጀመሪያው ስቴፕ ነው ወደ ግልጽ ማምጣት አለብን እንዲነካው መፍቀድ አለብን ልክ እንደ ኮካኮላ እንደዚህ ሼክ ተደርጎ እንደ ተዘጋ ኮካኮላ ዘግታችሁ የሆነ ቦታ ብትደብቁት የሆነ ቀን ይፈነዳል የሆነ ቀን ይወጣል እንደገና ደግሞ አትነካውን ካላችሁት እግዚአብሔር ያለ እናንተ ፍቃድ ገብቶ ያን ቁስል አይነካውም ምክንያቱም እንደ ቁስል ነው አልኳችሁ ቁስል እንዴት ነው ሐኪም ቤት ስትሄዱ ቁስሉ ይከፈታል ውስጡ የገባው እንጨትም ይሁን ስንጥርም ይሁን ሚስማርም ይሁን ብረትም ይሁን ይወጣል ያ ሲወጣ ያማል ያ ቁስል ሲነካ ያማል ግን ሊፈውሳችሁ ነው ስለዚህ ቢያመኝም ፈውሰኝ አመጣዋለሁ ያመኛል ይሄን ጉድለታችንን መናገርኮ ያማል እንደዚህ ጎዶሎ አለኝ እንደዚህ ጎድያለሁ እንደዚህ ይሰማኛል እንደዚህ ትሆኛለሁ እንደዚህ ተጎድቻለሁ ያንን ማውራቱ ማሰብ ራሱ አንፈልገውም በሌላ ነገር ነው ምንሸፍነው ያንን እንዳናስብ የሆነ ወይ ፊልም ነው የምናየው ወይ ቲክቶክ ላይ ነው ተጥደን የምንውለው ወይ የሆነ ነገር ነው የምናደርገው ያንን በሽታ ፌስ ላለማድረግ እግዚአብሔር ጋር ላለማምጣት ግን ካላመጣችሁት ለእግዚአብሔር ካልሰጣችሁት ግባ ፈቅጄልሃለሁ ይሄው እዚህ ጋር ነው ያለው ያማል ካላል ነው አይነካውም አይፈውሰንም
አንድንም። እንድንድል የመጀመሪያው ማድረግ ያለብን ነገር ወገኖቼ ወደ እግዚአብሔር ማምጣት ነው። ወደሱ ማምጣት አለብን። ይሄውና ብለን ማሳየት አለብን። እውነተኞች መሆን አለብን። አዎ ጎድቶኛል፣ አዎ ይቅር በይ ነው የምትለኝ። ይቅር ማለት እኮ አቅቶኛል። እግዚአብሔር አምላኩኝ ይቅር ማለት እኮ አቅቶኛል። ይሄኛው ሰው ነው የጎዳኝ የምልለው ሰው። የኛ ችግር ደግሞ የጎዳን ሰው የሚጠግነን ነው የሚመስለን። የሚጠግነን እግዚአብሔር ነው፣ የጎዳን ሰው አይደለም። ስለዚህ ይቅር በይ ሲለን ይቅር እያልን እያመመን እየጮህን እያለቀስን፣ ለዚህ ነው ለቅሶ አለው፣ እንባ አለው፣ ሲቃ አለው፣ ምጥ አለው። ከባድ ነው። ግን ከባድም ቢሆን ያንን ቁስል እንዲከፍቶ ያንን ከውስጥ የገባውን አውጥቶ ጠራርጎ ሰፍቶ ፋሻ አድርጎ እኮ ነው የሚለቃችሁ እንጂ ዝም ብሎ አይደለም የሚለቃችሁ። ይሄ ሁሉ ፕሮሰስ የሚያመ ፕሮሰስ ነው። ይሄንን የሚያመውን ፕሮሰስ ጀምረው ያልጨረሱ ሰዎች ናቸው አሁን የምናያቸው፣ አሁን ሲጀገሩ የምናያቸው። አሁን ነገራቸው ሁሉ የሰሩት ሁሉ ባድማ ሆኖ ባዶ ሆኖ አጥራቸው ተነቅንቆ ህይወታቸው ተበላሽቶ የልጅነታቸውን አምላክ እንዴት ብለው እንደሚያገኙት ጠፍቷቸው መመለሻው ጠፍቷቸው የምናያቸው ሰዎች ለእግዚአብሔር አውጥተው ማሳየት ስላቃታቸው ነው። ሁለተኛው ነገር ደግሞ ፕሮሰስ እንደሆነ ማወቅ አለባቸው። ይሄ ፈውስ ኢንስታንት የሆነ ፈውስ አይደለም። በቃ ተፈውሻለሁ ብለን ብዙ ጊዜ ሰዎች ሃሌሉያ ሃሌሉያ ተፈወስኩኝ፣ አልተፈወሱ፣ አልዳኑ። የሚፈወሱ ሊኖሩ ይችላሉ፣ አንድ ከብዙ፣ እሱ ሚራክል ነው። ግን እውነተኛው ግን ፕሮሰስ አለው። እውነተኛው መንገድ ግን መርሁ ግን በዚህ በፕሮሰስ ውስጥ አልፈህ ነው። መጀመሪያ ዲናያል ውስጥ ትገባላችሁ፣ በፍጹም አይሆንም ትላላችሁ። ከዛ ታለቅሳላችሁ፣ ታዝናላችሁ፣ ግሪፍ ታደርጋላችሁ። ከዛ በኋላ ደግሞ አክሴፕታንስ ጋር ትደርሳላችሁ። ከዛ በኋላ ትፈወሳላችሁ። ይሄ ፕሮሰስ ነው። ፕሮሰሱን እስካልጨረስነው ድረስ መጀመሪያ ማውጣት ነው፣ ለእግዚአብሔር ማሳየት ነው። ከዛ ደግሞ ፕሮሰሱ ውስጥ ገብተን ከእግዚአብሔር ጋር ፕሮሰሱን መጀመር አለብን። እንዴት ነው የምንጀምረው ካላችሁኝ፣ ግርግር ውስጥ አይደለም። አባብላታለሁ፣ ለልቧ እናገራታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልቧ እናገራታለሁ ነው ያለው። ፕሮሰሱ በህዝብ መካከል ተከባችሁ፣ በግርግር መካከል ሆናችሁ፣ በሆነ ድምጽ መስማት የእግዚአብሔርን ድምጽ አይደለም የሰውን ድምጽ መስማት በማትችሉበት ሁኔታ ውስጥ ሆናችሁ የምትፈወሱት ነገር ሳይሆን ብቻችሁን እናንተና እግዚአብሔር፣ ፈዋሹና እናንተ አንድ ላይ ሆናችሁ የምትፈወሱት ስትፈቅዱለት ነው። በቃ እኔ እናንተ ብቻ፣ ተናገረኝ፣ ና ንካኝ፣ ና ዳሰኝ፣ ና አሳየኝ፣ ና በቃ ወደ አክሴፕታንስ አድርሰኝ። ያቅታል፣ ይከብዳል። ሲከብዳችሁ የሚረዳ ጸጋ ይለቀቅላችኋል። የሚያግዘው ጸጋውን ይሰጣችኋል። እንደዛ ያገዛችሁ የረዳችሁ የምትጓዙት ጉዞ ነው። ይሄ ሁለተኛው ነው። ሶስተኛው ወይም ይሄን ፕሮሰስ የጨረሰ ሰው መፈወሱን እንዴት እንደሚያቅታቃላችሁ ለሌላው መራራት ትጀምራላችሁ። በዛ ውስጥ የሚያልፈውን ሰው በዛ ሴም ተመሳሳይ በሆነ በሽታ የታመመውን ሰው ስታዩ እንዲህ አይታችሁ ትረዱታላችሁ። አትፈርዱበትም። ብዙ ጊዜ የሚፈርዱ ሰዎች ያንን ፔን ያልገባቸው ሰዎች እዚህ ሀገር እናቴ ሞተ ሲሏችሁ ያ አይኖ ስትሏቸው በጣም ይበሳጫሉ። እናትሽ ካልሞተች እንዴት ልታቂ ትችያለሽ? አንቺ እናትሽ ሞታብሻለች ወይ ብለው ይናደዳሉ። እኛ በልምድ ነው አይኖ የምንለው። እና ይሄን ፕሮሰስ ከጨረሳችሁ አይኖ ማለት ትችላላችሁ። ይገባችኋል። የተሰበሩ ሰው ስታዩ ትራራላችሁ፣ ታዝናላችሁ። እንደዚህ ጸሎትን ለመጸለይ ትነሳላችሁ ከመፍረድ ይልቅ ማለት ነው። ማንም ወዶ የሚታመም የለም ወገኖች። ማንም እስቲ ቆይ ልሞክረው ብሎ የሞከረው የለም። በቃ የህይወት ገጽታ ነው። ይሄ አንዱ የህይወት ገጽታ ነው። አንዱ የምናልፍበት ከሰዎች ጋር ስንኖር ከሰዎች ጋር መስተጋብር ሲኖረን በቃ እንዲህ አይነት ነገሮች ይፈጠራሉ። ሲፈጠሩ ግን መፍትሄ እንዳለው ማወቅ፣ ፈውስ እንደተዘጋጀልን ማወቅ፣ ለዚህ ቁስላችን መድኃኒት የሆነ ልጁን እንደሰጠን ማወቅ፣ እንደሰቀለልን ለኃጢአት
በሽታ መድኃኒት እንደሆነ ሁሉ ለዚህ ለልብ ህመም ለተሰበረ ልብ ህመም በሽታ መድኃኒት የሆነ ኢየሱስ አለን። ለስጋችንም ጠገንና ፈውስ ሊሆንልን የሞተው ጠቅላላ የሆነ ፈውስ ነው ያደረገልን በመስቀል ላይ፣ ግማሽ ፈውስ አይደለም። ሃሌሉያ። ቶሎ ቶሎ እየሄድኩኝ ነው ጨርሳለሁኝ። ግን ይሄ ፈውስ በጣም የሚገርማችሁ ነገር እንደዚህ ቀርቦ እያለ መፍትሄው እያለ እግዚአብሔር ሊፈውሰን ፈቃደኛ ሆኖ እያለ የማይፈወሱ ሰዎች አሉ። ይሄ ፈውስ አጠገባቸው እግዚአብሔር አጠገባቸው ነው ሊፈውሳቸው እየቻለ የማይፈወሱ። ለዚህ ጥሩ ኤግዛምፕል ብዬ ያሰብኩት ምንድነው ዮሐንስ 5 ላይ አንድ ታሪክ እናያለን ከ1 እስከ 15 አንድ ለ38 ዓመት ታሞ ነገር ግን የታመመውና ያለበት ስፍራ በቤተሳይዳ ምንጭ አጠገብ በፈውስ አጠገብ ሆኖ እናንተ ሄዳችሁ አንብቡት። በፈውስ አጠገብ ሆኖ ግን ታማሚ ነው። ሊያውም 1 ዓመት 2 ዓመት አይደለም 38 ዓመት ታማሚ ነው። እዛ ታሞ ተቀምጦ ባለበት ስፍራ ደግሞ ሰዎች እየመጡ ፈውሳቸውን እየተቀበሉ ይሄዳሉ። እሱ ግን አልተፈወሰም። እና ጌታ ኢየሱስ ክርስቶስ ይገርመኛል ምን እንዳለ ታውቃላችሁ? ልትፈወስ ትወዳለህን? ትፈልጋለህን? ልትድን ትወዳለህን? እንደዚህ ብሎ የጠየቃቸው ሰዎች አሉ። የጠየቀበት ደግሞ ምክንያት አለው። ዝም ብሎ አይደለም የጠየቃቸው። ምክንያቱም አንዳንድ ሰዎች በቃ እንዳይፈወሱ የሆኑ ሰዎች አንደኛው ብዬ የምለው ምክንያታቸው ሲምፓቲ። እስቲ ሰው ያለውን እናንብብ። ለኢየሱስ የመለሰለት ሰውየው ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥም የሚያኖረኝ ሰው የለኝም። ሲምፓቲ ነው በቃ። ሰዎች አንዳንድ ሰዎች ይሄ እርዳታ እንዳይመጣላቸው፣ ይሄ ፈውስ እንዳይደርስላቸው፣ እግዚአብሔር እንዳይፈውሳቸው የሚያደርጋቸው እነሱ የሚፈልጉት ሰው እኮ የለውም፣ ሰው እኮ እንዲያረገች እኮ እንትና ናት፣ እንትና እኮ ነው እንደዚህ የበደለው፣ ምስኪን እየተባለ ከንፈር እንዲመጠጥለት እንጂ እንዴት አርጌ ነው ተናጥቄ ይሄን ፈውስም ወስደው አይደለም የሚሉት። ይሄ ፈውስ እኮ አጠገቡ እኮ ነው ያለው። ውሃው በተንቀሳቀሰ መላእክቱ ውሃውን ባንቀሳቀሰ ጊዜ ጠልቆ መግባት እንዲህ አይኑን አፍጥጦ ቀንና ሌሊት ጠብቆ ተገልብጦ ሁሉ መግባት ይችላል። ግን 38 ዓመት ሳይፈወስ የቆየበት ምክንያት አንዳንዶቻችንም እስካሁን ያልተፈወስንበት ምክንያት እኛ የምንፈልገው ሰው እንዲሰማልን ነው እንጂ ከእግዚአብሔር ጋር ይሄንን ፕሮሰስ ማለፉን አንፈልገውም። ሰው ግን ሰምቶልናል፣ ሰው ግን ጉድ ብሎልናል፣ ሰው ግን አዝኖልናል፣ ከንፈር መጥቶልናል። ወገኖች እሱ እንዳንፈወስ ይከለ አሁን እዚህ ጋር ብዙም ጸሎት ብንጸልይ ብዙም ነገር ብናደርግም ያ ፈውስ አይመጣም። በእንደዚህ አይነት አስተሳሰብ ውስጥ ፈውሱ አይመጣም። ፈውሱ የሚመጣው ልክ እንደዛች ሴት ተናጥቃ የወሰደችው ለልጆች የሚገባውን ለውሾች አልሰጥም ሲላት አረ ፍርፋሪ ብላ ተናጥቃ የልጇን ፈውስ እንደወሰደች ተናጥቃው ለሚወስዱ ፈውሱን ለሚፈልጉት እንጂ ለሁሉም ሰው ይሄ ፈውስ አይመጣም። እሺ ሌላ ደግሞ ምን አለ? መጀመሪያ በመጥመቂያ ውስጥ የሚያኖረኝ ሰው የለኝም አለ። ነገር ግን አለ ቀጥሎ እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ይሄ ደግሞ ቪክቲም ሜንታሊቲ ማለት በቃ ሰውየው ነው እንትና ነው በለጠ ነው አንተ ምን ሆነህ ነው ከበደ ነው እንዲህ ያረገኝ እንትና ናታ መስሪያ ቤቴ ነው አገሬ ኢትዮጵያ ናታ። ችግሩ ሁሉ ጊዜ የሆነ ሰው ነው ችግሩ። አካውንታቢሊቲ አንወስድም። ሁለት ሰው ተጋጭቶ የኔሳ እዚህ ውስጥ የኔስ የሰውየውን ጥፋት ሳይሆን እዚህ ውስጥ የኔ ጥፋት ምንድነው ብለን አንጠይቅ። የሰውየውን ነው የምናየው የሌላውን ሰው። እነሱ ምን አለ ሌላው ሰው ቀድሞኝ ይወርዳል። ስለሱ ናቸው የቀደሙኝ እየገቡ እንደማነ ከበደ እና አበበ። ወገኖቼ አካውንታብል ካልሆንን
እኛ ሪስፖንሲቢሊቲውን ካልወሰድን በሰው ላይ ያላከክን ከከረምን እንዲሁ ከፈውሱ ጌታም ጋር ተገናኝተን ራሱ የፈውሱ ጌታ አጠገባችን ቆሞ ራሱ ክርክር ውስጥ እንገባለን። ለመፈወስ ዝግጁ አንሆንም። ሶስተኛውና የመጨረሻው ደግሞ ምንድነው? እኛን ለመፈወስ እግዚአብሔር ብቻውን ኃላፊነት ያለበት ነው ይመስለን። እኛ ኃላፊነት መውሰድ ያለብን አይመስለን። ለኛ ፈውስ እኮ ነው ለራሳችን ፈውስ እኛ ምንም ኃላፊነት መውሰድ ያለብን አይመስለን። ግን እግዚአብሔር የራሱ ፋንታ አለው። የሚሰራው ነገር አለ፣ የኛ ፋንታ አለ። ሁሉ ጊዜ በህይወታችን ውስጥ በሁሉ ነገራችን ውስጥ የኛ ፋንታ አለ፣ የእግዚአብሔር ፋንታ አለ። በመስቀል ላይ ሞቶ ተሰቅሎ ሪዲም የማድረጉን ፋንታና ኃላፊነት ጌታ ኢየሱስ ወስዶልናል። የቀረውን ኑሮውን እዚህ መኖርና ማስቀጠል ግን የኛ ኃላፊነት ነው። ይሄ ሰውዬ ተሸክመ ሂድ፣ አልጋህን ተሸክመ ሂድ፣ በቃ ተሸክመ ሂድ። የሆነ ኮንትሪቢዩት የምናደርገው ለፈውሳችን የምናዋጣው ነገር አለ ወገኖች። ዝም ብለን ተኝተን እንደው እንዳጋጣሚ እንደመብረቅ እንደምናምን መጥቶ የሚያገኘን ፈውስ የለም። ተነስተን ከቤታችን መውጣት አለብን። ተነስተን ፈውሱ ያለበት ጋር መሄድ አለብን። ተነስተን ቃሉን ሰርች ማድረግ አለብን። ተነስተን የእግዚአብሔርን ፊት መፈለግ አለብን። የሆነ የምናዋጣው ነገር ለፈውሳችን መኖር አለበት፣ ፈውሳችን እንዲመጣ እና ላጠቃልና ምን ልበላችሁ መሰላችሁ? እዛ መጀመሪያ ወደ አነበብንበት ጥቅስ እንመለስ። መዝሙረ ዳዊት 147 ላይ ምን ይላል? የከዋክብትን ብዛት ይቆጥራል፣ ሁሉንም በስማቸው ይጠራቸዋል ይላል። ምን አገናኘው ነው የሚያሰኘው አይደል? አሁን እዚህ ጋር በኃጢአት የደቀቁ የሚያዝኑ ልባቸው የተሰበረ ማሲንቋቸውን ሰቅለው ጽዮንን እያሰቡ ለሚያነቡ ሰዎች የከዋክብትን ብዛት ይቆጥራል፣ ሁሉንም በስማቸው ይጠራቸዋል። እግዚአብሔር ከዋክብትን እነዚህ ስንት ናቸው ከዋክብቶች? 100 እስከ 400 ቢሊዮን በእኛ ሚልኪ ዌይ ላይ ያሉት ብቻ እነዛን በቢሊዮን የሚቆጠሩ ከዋክብቶችን በስማቸው ይጠራቸዋል፣ ያቃቸዋል። እንኳን ያንተን በሽታ እንኳን ያንተን ህመም እንኳን ያንተን ጠባሳ ማያቀው ነው የሚመስለን፣ የሚያየን አይመስለንም። በዚህ ውስጥ በማልፈው ነገር ውስጥ በሚደርስብኝ በደል ውስጥ እግዚአብሔር ያላየው ያልሰማው እኛ እንደምንሸወደው የተሸወደ ስለሚመስለን ወደዚህ እውነት ላመጣችሁ ነው የፈለኩት። እግዚአብሔር ያያል። እግዚአብሔር ከዋክብቶቹን እንኳን ቆጥሮ በስም ያቃቸዋል። የናንተንም ፔን፣ የናንተንም በሽታ፣ የናንተንም እንባ፣ የናንተንም ስብራት ያያል። እያንዳንዷን ጠባሳ ያያታል፣ ያክማታል፣ ይፈውሳታል። አሜን። ሃሌሉያ 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 ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። እስቲ እንፈወስ የምትሉ አንድ ቁጥር ጻፉልኝ። እንፈወስ እንጸልያለን። ከዚህ ቀጥለን እግዚአብሔር ፈዋሽ ነው የምትሉ፣ እግዚአብሔር አዳኝ ነው የምትሉ፣ እግዚአብሔር ይምጣልን የምትሉ፣ እግዚአብሔር ወደ ቤታችን ይግባ የምትሉ፣ እኛም ጋር ይሄ ችግር አለ የምትሉ፣ ከሌለ አካውንተብል ካልሆናችሁ እኔ ምንም ብጸልይ ምንም የሚመጣ ነገር የለም ወገኖች። አለ በሉ፣ አሳዩት፣ አሳየዋለሁ የምትሉ፣ ከኔ ጋር የምትስማሙ አሳየዋለሁ፣ ፈቅድለታለሁ፣ እንዲነካኝ ሲያመኝ እያለቀስኩኝ አቃተኝ እያልኩኝ እፈወሳለሁ የምትሉ ብቻ ከኔ ጋር አብረን እንጸልያለን። ሃሌሉያ 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 ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን፣ ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ 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 ሃሌሉያ። ማሻካራ ማሳንካራ ላራባ ሐሻንካራ ናናማ ጄራባ አዱናና ማሐሳካራ ላላላላላ ቦሼ ሬካ ፓራ ላራባ ሐሳንካራ ዳማሐሻ። እግዚአብሔር ሆይ እናመሰግንሃለን። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ እንባርካለን፣
እግዚአብሔር ሆይ እንጠራሃለን። በቲክቶክ መንደር እንጠራሃለን። የዘላለም አባት ሆይ አምላካችን ሆይ እግዚአብሔር መድኃኒታችን ሆይ እግዚአብሔር መጠጊያችን ሆይ እግዚአብሔር መሸሸጊያችን ሆይ በጌታ በኢየሱስ እንጠራሃለን። በጌታ በኢየሱስ እንጠራሃለን። ወደ የቤታችን እንጠራሃለን። ወደ የጓዳችን እንጠራሃለን። የፈዋሹ አምላክ እኔ ነኝ ያልክ እኔ ነኝ የምትል አንተ ብቻ ነህ። እኔ ነኝ ያልክ ሁሉን ማድረግ የሚቻልህ ሁሉን ትክክል ማድረግ የሚቻልህ የተዘባረቀውን ማስተካከል የምትችል የተበላሸውን መጠገን የምትችል የተሰበረውን መጠገን የምትችል መልሰ ማቆም የምትችል ሁሉን የምትችል እግዚአብሔር ሆይ ዛሬ እኔና ወገኖቼ እንጠራሃለን። እኔና በዚህ ያለ 110 13 ሰው እንጠራሃለን። እግዚአብሔር ሆይ እንጠራሃለን። የሰራዊት አምላክ ሆይ እንጠራሃለን። ፈዋሹ አምላካችን ሆይ እንጠራሃለን። መጠጊያችን ሆይ እንጠራሃለን። ተስፋችን ሆይ እግዚአብሔር ሆይ በቃል ስትናገር ሃሌሉያ በኔ ተማምኗልና አስጥለዋለሁ፣ ስሜን ማውቋልና ጋርደዋለሁ፣ ይጠራኛል እመልስለትም አለው። ሃሌሉያ ሰየኔ ጌታ ከመከራው ማሳርፈዋለሁ፣ አድነዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ እባርከዋለሁ፣ ማዳኔን አሳየዋለሁ ያልክ የምትጠግን የምትረዳ የምታግዝ የምትፈውስ እግዚአብሔር ጸሎት የምትሰማ እግዚአብሔር ከመከራ የምታድን እግዚአብሔር ረዳታችን እግዚአብሔር አምላካችን እንጠራሃለን በጌታ በኢየሱስ ስም ና ወደ ቤታችንና ና ወደ ሰፈራችን ግባ፣ ና ወደ ጓዳችን ግባ፣ ና እናሳይም ብለን ወደ ደበቅነው ነገር ግባ፣ ና ወደ ጉዳችን ግባ፣ ና ወደ ነገራችን ምጣ። እግዚአብሔር አምላክ ሆይ ስንት ቤት እንደፈረሰ ታያለ፣ ስንት እንባ በጠርሙስ እንደተቀዳ እንደተቀመጠ በፊትህ አለ፣ ስንት ለቅሶ ስንት ሮሮ ስንት ሐዘን። እግዚአብሔር ሆይ አንተ ፈዋሽ ሆነ ሳለ አንተ አዳኝ ሆነ ሳለ ብዙዎች ግን እግዚአብሔር አምላክ ሆይ አጥራቸው ተነቅሎ ፈራርሰው መሮጫ መደበቂያ ሰፈር አጥተው እግዚአብሔር አምላክ ሆይ መላው ጠፍቷቸው ሕይወታቸውን እያባከኑ እየተንከራተቱ ወዳሉት ወደ እነዚህ ወገኖቼ ወደ እኔ ቤትና እግዚአብሔር ሆይ እንጋብዝሃለን። መንፈስ ቅዱስ አሁን እንጠራሃለን። ሻራባዲያ ራላባሃሶ ሮባሪያ ማሻካራ ላራባሃሳ ሮኮፖሮሎሮቦሳ በልጅ ሞት ምክንያት ለደቀቁ በልጅ ሞት ምክንያት ላዘኑ በልጃቸው ሞት ምክንያት ለተሰበሩ ሊተኩት የማይችል ሐዘን የመጣባቸው እግዚአብሔር ሆይ ወደ ቤታቸው ትገባ ዘንድ እግዚአብሔር ሆይ ትጎበኛቸው ዘንድ እግዚአብሔር ሐና ባሏ እንዳላት እኔ ከብዙ ልጅ ይልቅ አልሻልሽም እኔ አልሆንልሽም እንዳላት እግዚአብሔር ከሞተባቸው ልጅ ይልቅ እግዚአብሔር አንተ እንድትጠጋጋቸው አንተ እንድትቀርባቸው አንተ አምላክ እንድትሆንላቸው አንተ መድኃኒት እንድትሆንላቸው አንተ እግዚአብሔር አንደኛ እንድትሆን በቤታቸው አንተ ለእናቱና ለአባቱ የሚሆን ለኔ ሊሆን አይገባም እንዳልክ እግዚአብሔር አምላክ ሆይ አንተ አንደኛ እንድትሆን ለልጆቻችን የሰጠነውን ስፍራ አንተ እንድትወስድ አንደኛ ያደረግናቸው በህይወታችን ላይ ልጆቻችን ቢሆኑ ሌላ ሰዎች ቢሆኑ እግዚአብሔር አምላክ ሆይ አንደኛ አድርገን ያስቀመጥናቸው በጌታ በኢየሱስም ካስቀመጥናቸው ስፍራ ላይ እናወርዳቸዋለን። እግዚአብሔር ሆይ እናወርዳቸዋለን። እግዚአብሔር አምላክ ሆይ የሰጠናቸውን ከፍ ያለ ስፍራ እናወርዳቸዋለን፣ እንፈጠፍጣቸዋለን። እግዚአብሔር ሆይ አንተ ነህ በህይወታችን አንደኛ፣ አንተ ነህ ቀዳሚው ስፍራ መያዝ ያለብህ፣ አንተ ነህ ከፍ ያለውን ቦታ መያዝ ያለብህ፣ አንተ ነህ እግዚአብሔር አምላክ ሆይ ቀዳዳውን የምትሞላ ሙሉ የምታደርገን ለእስራኤላኖች እግዚአብሔር አምላክ ሆይ የማይጣፍጠውን ማራ የሆነውን ውሃ ያጣፈጥክ እግዚአብሔር ዛሬ ማራ የሆነውን ህይወታችንን የምታጣፍጥ ዛሬ እግዚአብሔር አምላክ ሆይ ህይወታችንን ሙሉ የምታደርገው ጌታ ሆይ ልጆቻችን ህይወታችን ሙሉ አያደርጉትም። ልጆቻችን እግዚአብሔር ሆይ እንወዳቸዋለን፣ ግን ካንተ የተቀበልናቸው ኃላፊነቶቻችን ናቸው። እግዚአብሔር አምላክ ሆይ ባለአደራዎች ነን እንጂ ባለቤቶች አይደለንም። እግዚአብሔር አምላክ ሆይ መልሰን ለባለቤቱ ላንተ እንሰጣለን። አባት ሆይ ልጆቻችንን እንሰጣለን። እግዚአብሔር ሆይ ልጆቻችን ያንተ ናቸው። እግዚአብሔር ሆይ እኛ ልጆች ሳይሆኑ ያንተ ልጆች ናቸው። አሳልፈን እንሰጣለን። እኛ ባለአደራዎች ነን ጌታ ሆይ
ባለቤት እንደሆንን እንዳይመስለን ባለቤት እንደሆንን እንዳናስብ እንደ ባለቤት እግዚአብሔር አምላክ ሆይ እንዳንመላለስ ነገር ግን እንደ በጎ ባሪያ እንደ በጎ ስቱዋርድ እግዚአብሔር አምላክ ሆይ እነዚህ ልጆች እንድናሳድግ እንድንመራ እንድንቀርጽ እግዚአብሔር ሆይ ያንተን መንገድ እንድናሳያቸው እግዚአብሔር ሆይ ቃልህን እንድናስተምራቸው የተሰጡን አደራዎቻችንን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ መልሰን ላንተ ሰጠናቸው መልሰን ላንተ ሰጠናቸው በእነሱ በነበሩበት ስፍራ ላይ አንተን ሾምንህ አንተን ጌታ አደረግንህ አንተን በልባችን ላይ አነገስንህ እግዚአብሔር ሆይ ግባ ወደ ቤታችን ግባ ወደ ጓዳችን ግባ ተደብቆ ነግሶ ያለውን አውርድ ጌታ ሆኖ ያለውን አውርድ እግዚአብሔር ሆይ አንተ ጌታ ሁነን አንተ አንደኛ ሁነን አንተ ጌታ እግዚአብሔር አምላክ ሆይ ልባችንን ትርታ ተቆጣጠርልን እግዚአብሔር አምላክ ሆይ ብዙ ምስቅልቅል የመጣው ኦርደሩን ስለያለያዘ ነው በቤተሰባችን ውስጥ ኦርደሩ ስለተመሰቃቀለ ህይወታችንም እንዲሁ ተመሰቃቀለ ኦርደሩን ዛሬ እናስተካክላለን አንተ ነህ የመጀመሪያ አንተ ነህ ቀዳሚ አንተ ነህ ከፍ ያለውን ስፍራ ልትይዝ የሚገባ እግዚአብሔር አምላክ ሆይ ና ከፍ ያለውን ስፍራ ያዝልን ና እግዚአብሔር ሆይ እንጋብዝሃለን ና እግዚአብሔር ሆይ የሚጽናኑ ሁሉ አጽናና ያዘኑትን ሁሉ አጽናና ልባቸው የተሰበሩትን ሁሉ በቋንቋህ አናግራቸው በለሆሳስ ድምጽ ተናገራቸው እንደሚገባቸው ተገናኛቸው እግዚአብሔር አምላክ ሆይ በእነሱ መልክናላቸው በእነሱ መልክናላ በእነሱ ሌቭልናና አናግራቸው በጌታ በኢየሱስ ስም ፈውስ እንዲመጣ ሃሌሉያ ሮካ ፓራላላ ባሻንካራ ዳዳና ማሻካራ ላራዳ ማሳ ላይቭ በ3 minutes ያልቃል ይላል በጌታ በኢየሱስ ክርስቶስም ደግሜ ገባለው ካለቀ live will end in 3 minutes ይላል ካለቀ ደግሜ ገባለው ሮባ ጃናና ማሐሳንካራናና ማሐሻንክራናና ማሐሻንካራ ላራዳናና ማሐሳ ራካላ ራዳና ማሐሻንካራ ላራላላ ባሻንካራዳናና ማሐሻካራዳናና ማሐሳ ራካላ ራዳናና ማሐሻንካራናና ማሐሻንዳራላ ኦኬ I'm back ሮባ ጃናና ማሐሶን ኮሮሎ ሮዶ ሞሽንኬሬ ላዳላ ባሐሳንካራዳናና ማሐሳ ሮኮ ፖሮሎ ሮዶ ኖኖ ማሐሻንካራ ላራዳና ማሐሻ ጌታ ሆይ የተጠራንበት ከፍ ያለ ህይወት ሆኖ ሳለ እግዚአብሔር አምላክ ሆይ የተሰጠን ድል ከፍ ያለ ሆኖ ሳለ እግዚአብሔር አምላክ ሆይ ከምድር ጋር ተሰፍተን እግዚአብሔር አምላክ ሆይ በኑሮ ጉዳይ እየተንከራተትን በኑሮ ነገር እየተንከራተትን ሊያንከራተተን ሊያሳዝነን የማይገባው ነገር እያሳዘነን ልባችንን እየሰበረው ጊዜያችን የማይገባው ነገር ጊዜያችንን ይዞ አይምሮአችንን ተቆጣጥሮ ህይወታችንን ተቆጣጥሮ እግዚአብሔር አምላክ ሆይ ከዴስቲኒያችን ሊያስቀረን ከከፍታችን ሊያስቀረን ከሙላታችን ሊያጎድለን የመጣውን መንፈስ እኔ በጌታ በኢየሱስም እቃወማለሁ በጌታ በኢየሱስም አይኖች እንዲበሩ ጸልያለሁ በኢየሱስ ክርስቶስም እግዚአብሔር አምላክ ሆይ ልቦች እንዲታደሱ ጸልያለሁ እግዚአብሔር ሆይ ታድሳለህ ሪስቶር ታደርጋለህ ትመልሳለህ እባክህ መልስ ልባችንን መልስ ልባችንን ወዳንተ መልስ ልባችንን አቅና እግዚአብሔርን የሚፈልግ ልብ ስጠን አንተን የሚፈራ ልብ ስጠን አንተን የሚል ልብ ስጠን አንደበታችን ይለወጥ አንደበታችን ይታደስ አንደበታችንን ንጠቀው አንደበታችንን ውሰደው አንደበታችንን ተጠቀመው እግዚአብሔር ሆይ ለክፉ አንሁን ለክፉ መጠቀሚያ ቃንሁን ላንተ መጠቀሚያ ቃንሁን ላንተ መስሪያ እንሁን የከበረ ቃል እንሁንልህ እግዚአብሔር ጊዜያችንን ሰጠን እግዚአብሔር ቀሪ ዘመናችንን ሰጠን እግዚአብሔር ህይወታችንን ሰጠን እግዚአብሔር ቤተሰቦቻችንን ሰጠን እግዚአብሔር ልጆቻችንን ሰጠን እግዚአብሔር የኛ የምንለው ነገር አይኑረን ጠቅልለን ሁሉን ሰጠን ጠቅልለን ለታማኙ ለእግዚአብሔር ሰጠን ለታማኙ ለእግዚአብሔር ለአምላካችን ለመድኃኒታችን ሃሌሉያ 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 ከዶክተሮች ሁሉ የምትበልጥ ፈጽመህ የምታድን የዘላለም ህይወት የምትሰጥ ለኃጢአት መልስ ያለህ ለበሽታ መልስ ያለህ ለችግሮቻችን መልስ ያለህ ለጥያቄዎቻችን መልስ ያለህ እግዚአብሔር አምላክ ሆይ ሁሉን ላንተ ጠቅልለን ሰጠን ወገኖቼን ያስለቀሳቸው ነገር ከዚህ በኋላ እንዳያስለቀሳቸው ወገኖቼን የሰበራቸው ነገር ከዚህ በኋላ ደግሞ እንዳይሰብራቸው ወገኖቼን እግዚአብሔር ያንከራተተው ችግር እንዳያንከራተታቸው በመከራ ውስጥ በጉስቁልና ውስጥ በማጣት ውስጥ በመንከራተት ውስጥ ያሉትን ሁሉ ይዤ መጣው እግዚአብሔር ሆይ አስባቸው ጌታ ሆይ አሳርፋቸው ልባቸው ይረፍ ልባቸው ይረጋጋ ላንተ ሰተው ይረፉ ላንተ ለቀው ይረፉ ተለቀው እግዚአብሔር አምላክ ሆይ በደስታ መንፈስ
በእግዚአብሔር አምላክ ሆይ በአመድ ፈንታ አክሊልን ሃሌሉያ በአመድ ፈንታ ያዘጋጀህላቸው አክሊል አለ። እግዚአብሔር ከአክሊላቸው ጋር ይገናኙ። እግዚአብሔር የሚያለቅሱ አይኖቻቸው የደስታ ዘይት ይፍሰስባቸው። ዛሬ የደስታን ዘይት አፈሳለሁ በላያቸው ላይ የደስታን ዘይት አፈሳለሁ። የማያውቁት ደስታን ይለማመዱ። የማያውቁት ከዚህ በፊት የማያውቁት ደስታ ዘይት በላያቸው ይፍሰስ። ዘደስታ መንፈስ ያግኛቸው። እግዚአብሔር አምላክ ሆይ በሐዘን መንፈስ ፈንታ ደግሞ የምስጋናን መጎናጸፊያ እንዲቀበሉ ጸልያለሁ። መንፈስ የሆነ እግዚአብሔር አምላክ ሆይ ይሄ ተደብቆ የሚሰራ ክፉ የጨለማ አሰራር እግዚአብሔር አምላክ ሆይ ቃልህ እንደሚናገር በተኩላውና በዘንዶው ላይ ትጫማለህ። አንበሳውንና እግዚአብሔር አምላክ ሆይ በተኩላውና በባው ላይ ትጫማለህ፣ አንበሳውና ዘንዶን ትረግጣለህ እንደሚል በኢየሱስ ክርስቶስም ያስጨነቀንን መንፈስ እንረግጠዋለን። የሚያውከንን መንፈስ እንረግጠዋለን። በጌታ በኢየሱስም እንረግጠዋለን። ይሄን የሐዘን መንፈስ እንነቅለዋለን። እግዚአብሔር አምላክ ሆይ ትነቅልና ታፈርስ ዘንድ፣ ትገለብጥና ታጠፋ ዘንድ፣ ትተክልና ትሰራ ዘንድ በአሕዛብ መንግስታትን ላይ ሁሉ አደረኩ ተብሎ እንደተጻፈ ዛሬ እነቅላለሁ። የሐዘንን መንፈስ እነቅላለሁ። የሐዘንን መንፈስ ከወገኖቼ ላይ እነቅላለሁ። በኢየሱስ ክርስቶስም አፈርሳለሁ። በኢየሱስም የሰራውን ቅጥር አፈርሳለሁ። በኢየሱስም በዙሪያ እንዳንንቀሳቀስ አድርጎ የሰራውን ቅጥር አፈረስኩኝ። በኢየሱስም አፈረስኩኝ። በኢየሱስም ገለበጥኩኝ። በኢየሱስ ክርስቶስም ተቃወምኩኝ። በኢየሱስ ክርስቶስም ስራውን አፈረስኩኝ። በኢየሱስም አንያዘ በኢየሱስም ወገኖቼን ነፃ ወጣው። በኢየሱስም እንዲለቀቁ፣ በኢየሱስም እንዲሄዱ፣ በኢየሱስም እንዲሰፉ፣ በኢየሱስም እንዲወርሱ፣ በኢየሱስ ክርስቶስ ስም እግዚአብሔር እንዳይከለከሉ፣ በኢየሱስ ክርስቶስ ስም እግዚአብሔር ወገኖቼን እናጠቃለሁ። ወገኖቼን እናጠቃለሁ። ልጆቻችንን እናጠቃለሁ። እግዚአብሔር አምላክ ሆይ በዚህ ሚዲያ ላይ በዚህ ቲክቶክ ላይ ስማቸው የተጻፉትን ልጆች ይዤ ቀርባለሁ። እነዚህን ህፃናቶች እነዚህን ብላቴናዎች ይዤ ቀርባለሁ። እግዚአብሔር አምላክ ሆይ በተለያየ መንገድ ልጆቻችንን አታክ ያደረገ ልጆቻችንን ሊበላ የተዘጋጀ ሊውጥ የተዘጋጀ ዙሪያቸውን የሚዞር በጌታ በኢየሱስ ክርስቶስም ዛሬ ፈርድበታለሁ። በጌታ በኢየሱስ ክርስቶስም ዛሬ ስራውን አፈርሳለሁ። እግዚአብሔር አምላክ ሆይ የዚህ ዓለም ሲስተም ቢሆን እግዚአብሔር አምላክ ሆይ ትምህርት ቤቱ ቢሆን እግዚአብሔር አምላክ ሆይ በጌታ በኢየሱስም የተመታ ይሁን። ልጆቻችንን ሊቀማ ልጆቻችንን ሊበላ ልጆቻቸውን ርጫቸውን ሊገታ እግዚአብሔር አምላክ ሆይ እንደ እግዚአብሔር እንዳሰብክላቸው እንዳይደርሱ ወዳሰብክላቸው እንዳይደርሱ ወዳሰብክላቸው ሙላት ደርሰው እንዳይሞሉ ሊያስቀራቸው በመንገድ ሊያስቀራቸው መሰናከያን የሚያደርግ ወጥመድን የሚያደርግ በጌታ በኢየሱስ ክርስቶስም የተመታ ይሁን። በጌታ በኢየሱስ ክርስቶስም የተመታ ይሁን። በጌታ በኢየሱስም ወጥመድን አነሳው። በኢየሱስ ክርስቶስም መንገዳቸውን አቀናው። በኢየሱስ ደም የተሸፈኑ ይሁኑ። በኢየሱስ ክርስቶስም እግዚአብሔር አምላክ ሆይ ከነሱ ጋር ውጣ፣ ከነሱ ጋር ሁን። በደም ይሸፈኑ፣ በደም ይሸፈኑ። ልጆቻችን ይጠበቁ። ልጆቻችን ታደግ። እግዚአብሔር አምላክ ሆይ ካለው ከሚሰራው አለቃው መንፈስ ከዚህ ዓለም ገዢ መንፈስ በጨለማ ላይ ካሉ የክፋት መንፈሳውያን ሰራዊቶች በኢየሱስም ልጆቻችን አስጥላለሁ። በኢየሱስም ልጆቻችን እናጠቃለሁ። በኢየሱስም አይበሉም። በተለይ በዚህ ሀገር የሚሰራ መንፈስ አለ። እግዚአብሔር አምላክ ሆይ ማንነታቸውን እንዲጠራጠሩ የሚያደርግ መንፈስ ሴት ነኝ ወንድ ነኝ እያሉ እንዲጠራጠሩ የሚያደርግ በዚህ ደግሞ የመጣ ተመታ ይሁን። የግብረ ሰዶማዊን መንፈስ እንቃወማለን። ልጆቻችንን ግራ የሚያጋባ መንፈስ ሴት ናችሁ ወንድ ናችሁ እያለ ግራ የሚያጋባ መንፈስ ከእግዚአብሔር አምላክ ሆይ ከተመሳሳይ ጾታ ጋር ሌላ ግንኙነት እንዲኖራቸው የሚገፋፋ መንፈስ እንደዚህ አይነት ነገሮች በሚዲያ ሁሉ ይዞ የሚመጣ መንፈስ በጌታ በኢየሱስ ስም እቃወመዋለሁ። በጌታ በኢየሱስ ስም ስራውን አፈርሳለሁ። በጌታ በኢየሱስ ስም በሮችን እዘጋለሁ። በሮቻቸው የተዘጉ ይሁኑ። የዓይናቸውን በር እዘጋለሁ። የጆሮአቸውን በር እዘጋለሁ። ገብቶ እንዳያገኛቸው፣ ገብቶ እንዳይነጥቅብን፣ ገብቶ እንዳይወስዳቸው በጌታ በኢየሱስ ክርስቶስ አለቃውን መንፈስ አስራለሁ። አለቃውን መንፈስ ረግማለሁ። በኢየሱስ ስም የተረገመ ይሁን። በኢየሱስ ስም ልጆቻችን አታገኝም። በኢየሱስ ስም ልጆቻችን አትበላም። በኢየሱስ ክርስቶስም በበሽታ የምታጠቃቸው ልጆቹንም እናቶቹንም ይዤ ቀርባለሁ። ጌታ ሆይ
ስም በሌለው በሽታ፣ በኦቲስቲክ በሽታ፣ በተለያየ በሽታ፣ በካንሰር፣ በተለያየ በሽታ ልጆችን የምታጠቃ፣ እናቶችን የምታጠቃ፣ እናቶችን የምታስለቅስ፣ አባቶችን የምታሳዝን፣ አባቶችን ጥለው እንዲሄዱ የምታደርግ፣ በሽታውን መቋቋም አቅታቸው፣ መከራውን መቋቋም አቅታቸው ጥለው እንዲሄዱ የምታደርግ ክፉ በጌታ በኢየሱስም ስራህን እናፈርሳለን። በጌታ በኢየሱስ ምክርን እናፈርሳለን። በጌታ በኢየሱስ ክርስቶስም እንቃወምሃለን። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ሆይ እነዚህን ቤተሰቦች እንድትጎበኝ ጸልያለሁ። ጸጋ እንዲበዛላቸው ጸልያለሁ። ጸጋ አብዝቶ እንዲለቀቅላቸው ጸልያለሁ። እንዴት እንደምናሳድግ ልጆቻችን አናውቅም። እንዴት እንደምንረዳቸው አናውቅም። ኦቲስቲክ ልጆችን እንዴት አድርገን መርዳት እንደምንችል አናውቅም። እግዚአብሔር አምላክ ሆይ የምንረዳበትን እንድታሳየን እንድታስተምረን መንፈስ ቅዱስ ሆይ እንድታናግራቸው እነዚህ ልጆች የማይናገሩ ልጆች እንድታናግራቸው እግዚአብሔር መንፈስ ቅዱስ ሆይ ለልባቸው እንድትናገራቸው የደስታን መንፈስ እንድትሞላባቸው እግዚአብሔር አምላክ ሆይ ኮምፎርታብል እንዲሆኑ እግዚአብሔር አምላክ ሆይ ካንተ ጋር እንዲያወሩ እግዚአብሔር አምላክ ሆይ ፔኑ ገታቸው እንዲቀንስላቸው የገት ፔናቸው የገት ፕሮብሌማቸው እንዲቀነስላቸው እግዚአብሔር አምላክ ሆይ ሜንታሊ ያለውን ፕሮብሌም ሁሉ እግዚአብሔር አምላክ ሆይ ወደ አንተ ይዘን እንመጣለን። ቀዶ ጥገና እንድታረግላቸው እንጸልያለን። ቀዶ ጥገና አድርጋቸው ወደ አንተ ቴብል ይዘናቸው እንመጣለን። ወደ አንተ መገኘት ይዘናቸው እንመጣለን። እግዚአብሔር ሆይ እነዚህ ልጆች አትለፋቸው። እግዚአብሔር ሆይ እነዚህ ልጆች ዳሳቸው። እግዚአብሔር ሆይ እነዚህን እናቶች አትለፋቸው። እግዚአብሔር ሆይ ደግፋቸው። እግዚአብሔር ሆይ አቁማቸው። እግዚአብሔር አምላክ ሆይ እርዳቸው። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለስም ይሁን፣ ክብር ለስም ይሁን። ረዳታችን፣ መጠጊያችን፣ ኃይላችን፣ ብርታታችን ሃሌሉያ። የጸና ግንባችን ወደ አንተ ሮጠን የምናመልጥብህ ማምለጫችን እግዚአብሔር ሆይ አመሰግንሃለሁ። አመሰግናለሁ ስለዚህ ስለተወደደች ሰዓት። አመሰግንሃለሁ ከኛ ጋር ስላለ በዚህ ሰዓት። አመሰግንሃለሁ ልትፈውስ ስለመጣ። አመሰግንሃለሁ ልታድን ስለመጣ። አመሰግንሃለሁ ልታስተምረን ልታሳድገን እግዚአብሔር አምላክ ሆይ ልታከብረን ስለመጣ አመሰግንሃለሁ። ለሰው ያቃተውን ለኛ ያቃተውን ዳገት የሆነብንን የከበደንን እንዴት እናልፈዋለን ያልከን ያሳለፍከን ጌታ በጌታ በኢየሱስም በዚህ ውስጥ ላሉ እግዚአብሔር አምላክ ሆይ የመዳን ቀን እንዲሆን እግዚአብሔር ሆይ የሪስቶሬሽን ቀን እንዲሆን የመመለስ ቀን እንዲሆን የመጽናናት ቀን እንዲሆን የጣሉትን ነገር እንዲያነሱ የተውትን ነገር እንዲያነሱ ለአንተ የሚሮጥ የነበረው ልባቸው የደከመው ወደ ኋላ የተመለሱ ብዙ ክፋትን እንዲያስቡ ብዙ በራሳቸው ላይ መጥፎ ነገር እንዲያደርጉ የሚመክር የጠላት ምክር በኢየሱስ ስም የተሰበረ ይሁን። የክፉ ስራ በኢየሱስ ስም የፈረሰ ይሁን። የክፉ ምክር በኢየሱስ ስም የተፈረሰ ይሁን። እግዚአብሔር አምላክ ሆይ አባብ ለመልሳቸው አባብ ለመልሳቸው አባብ ለመልሳቸው አባብ ለመልሰን ወደ ቀድሞ ፍቅራችን መልሰን ወደ ቀድሞ ፍቅራችን መልሰን ወደ ቀድሞ ይዞታችን መልስ። የተሰበረውን ጠጋግን የኢየሱስ ጠባሳ የኢየሱስ ቁስል የኢየሱስ መንከራተት የኛን ፈውስ እንዲያመጣ ነው ዛሬ በኢየሱስ ስም ጸልያለሁ። በጉዳት ውስጥ ላሉ እንድታሳልፋቸው እንድትረዳቸው እንድትደርስላቸው እንድታክማቸው እግዚአብሔር አምላክ ሆይ ጸልያለሁ። እግዚአብሔር ሆይ ጸሎቴን ሁሌ ስለምትሰማኝ አመሰግንሃለሁ። እግዚአብሔር አምላክ ሆይ በዚህ ሰዓት ስለታሰቡ ቤተሰቦች እንደዚሁ በሌላ ስብራት ያሉት ቤቶች ሁሉ መንፈስ ቅዱስ ሆይ ግባ። መንፈስ ቅዱስ ሆይ ግባ። በማጽናናት አጽናና፣ በመፈወስ ፈውስ። እርዳቸው እግዚአብሔር አምላክ ሆይ እንዲቀጥሉ እንዳይቆሙ እንዳይገቱ ለጠላት እጃቸውን እንዳይሰጡ ለክፉ ታልፈው እንዳይሰጡ በጌታ በኢየሱስ ስም እርዳቸው። እግዚአብሔር አምላክ ሆይ ስለሰማኸኝ አመሰግንሃለሁ። እግዚአብሔር አምላክ ሆይ በዚህ ላይቭ ላይ ያሉትን ሁሉ ስለረዳህ አመሰግንሃለሁ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ቀርቶ ያለው ጊዜያችን ሁሉ ባርክ። ስለ ሁሉ ባረኩ፣ ስለ ሁሉ አመሰገንኩ። እግዚአብሔር አምላክ ሆይ ፈውስ ስለመጣ ተመስገን። ቃል መጣ ማለት ፈውስ መጣ ማለት
ቃል ፈውስ ነው። ቃል ፈውስ ነው። ቃል መድኃኒት ነው። አንተ መድኃኒት ነህ። አንተ ፈውስ ነህ። አንተ ብር ነህ። አንተ ጌጥ ነህ። አንተ ትርፋችን ነህ። አንተ ደስታችን ነህ። አንተ ባንተ ባትኖር ጌታ ሆይ አልቆልን ነበረ። አንተ ባትኖር ጌታ ሆይ ቀርተን ነበረ። ከመንገድ ዳር ቀርተን ነበረ። ተበልተን ነበረ። ግራ ተጋብተን ነበረ። እግዚአብሔር አምላክ ሆይ በዓለም ላሉት እጸልያለሁ። ግራ ለተጋቡት እጸልያለሁ። ለጠፉት እጸልያለሁ። እግዚአብሔር አምላክ ሆይ ከዚህኛው ሃይማኖት ወደዛኛው ሃይማኖት ለሚዘሉት እጸልያለሁ። እግዚአብሔር አምላክ ሆይ በዚህ ጸሎት እንድትገናኛቸው በጌታ በኢየሱስ እጸልያለሁ። ወደ እነሱ ቤት ግባ። አንተ መድኃኒት የሆንከው፣ ደግ የሆንከው፣ ሩሩ የሆንከው፣ አዛኝ የሆንከው ሃሌሉያ ለኃጢአት መድኃኒት ያለህ፣ ለኃጢአት መድኃኒት ያለህ፣ ለበሽታ መድኃኒት ያለህ፣ ለልብ ስብራት መድኃኒት ያለህ፣ ለሁሉ ነገር መልስ ያለህ ሃሌሉያ እግዚአብሔር ሆይ በኢየሱስ ክርስቶስም ወደ ቤታቸው ግባ። በኢየሱስም በፍቅር ገመድ ሳባቸው። በኢየሱስ ክርስቶስም አንተን በማወቅ ያለውን ደስታ ይለማመዱ። አንተን በማወቅ ውስጥ ያለውን እረፍት ይለማመዱ። አንተን በማወቅ ያለውን ህይወት ይለማመዱ። እኛ የቀመስነውን በጌታ በኢየሱስም ይቅመሱ። የመጥራቱ ተስፋ የርስት ክብር ባለጠግነት ምን እንደሆነ ይወቁ። እግዚአብሔር እኛ ተስፋ አለን። እኛ ተስፋችን ትመጣልናለህ። እኛ ተስፋ ያለን ህዝቦች ነን። እኛ ዝም ብለን በከንቱ በአይነ ጭፍን አይደለም ከተልን ተስፋ ሰተህን ሃሌሉያ የርስት ክብር ባለጠግነት ተካፋዮች አድርገህን ርስት የሚጠብቀን በስማችን የተወሰነልን ርስት ያለን በመንፈስ ቅዱስ ማተም የታተምን እግዚአብሔር አምላክ እኛ የተለማመድነውን እንዲያዩ እኛ ያየነውን እንዲያዩ በወንጌል ሞኝነት እንዲያምኑ እንዲድኑ ስለሚጠፉም ጸልየን እግዚአብሔር አምላክ ሆይ ስለሰማህን እናመሰግንሃለን። ስለረዳህን እናመሰግንሃለን። ስለራራህልን እናመሰግንሃለን። እግዚአብሔር አምላክ ሆይ ከአንተ ጋር ባይሆን ኖሮ አንወጣውም ነበር። እግዚአብሔር ሆይ ባህር ያሰምጥመን ነበር። እግዚአብሔር አምላክ ሆይ በላያችን ላይ ያልፍ ነበር። ፍሳሾች በላያችን ያልፉ ነበር። ጠላቶቻችን ይቆራመቱን ነበር። እግዚአብሔር ሆይ ዘነጣጥሎ ሰይጣን ይበላን ነበር። ክፉ እግዚአብሔር አምላክ ሆይ አያሻግረንም ነበር። ልባችንን፣ ህይወታችንን፣ ነገራችንን፣ ቤታችንን ያፈርስ ነበር። አንተ ግን እግዚአብሔር ባይረዳን ኖሮ በሉ ተብሎ እንደተጻፈ አንተ ባትረዳን ኖሮ አንተ ባታግዘን ኖሮ አንተ አይዟችሁ ባትለን ኖሮ እግዚአብሔር እዚህ አንደርስም ነበር። እዚህ ስላደረስክ እናመሰግንሃለን። እግዚአብሔር የሌለውን እያሰብን በፊት በሐዘን አንመላለስም። በምሬትና በሮሮ አንመላለስም። ሁሌ ሐዘንተኛ ሆነን አንመላለስም። አንተ ጻድቅ ነህ። አንተ ትክክል ነህ። አንተ ፍቅር ነህ። አንተ በእኛ ላይ ያለ ዓላማ መልካም ነው። አንተ ለኛ በጎ ነው የደገስክልን። አንተ ልትመልሰን የምትፈልገው በአዳምና ሔዋን ወደ ነበረው ግንኙነት፣ ወደ ነበረው ልምላሜ፣ ወደ ነበረው ጤንነት፣ ወደ ነበረው ህብረት ሃሌሉያ ወደዛ ይመለሱ። ሰዎች ሁሉ ወደዛ ህብረት ይመለሱ። ልጅ የሞተው ወደዛ ህብረት እንድንመለስ፣ ወደዛ ሪስቶር እንድንሆን፣ ወደዛ በሽታ ወደሌለበት ልትመልሰን ነው የምትፈልገው። በሽታን ያመጣው ያለመታዘዛችን ነው። በሽታን ያመጣው ኃጢአታችን ነው እንጂ አንተ አይደለህም። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እንባርክሃለን። እግዚአብሔር አምላክ ሆይ በበሽታ ውስጥ እናመሰግንሃለን። በመከራ ውስጥ እናመሰግንሃለን። ምክንያቱም አንተ አላመጣህብንም። አንተ ጻድቅ ነህ። አንተ መልካም ነህ። አንተ ፈውስ ነው ያለ። አንተ ለኛ በጎ ታስባለህ፣ በጎ ትናገራለህ፣ በጎ ታደርጋለህ። እግዚአብሔር ሆይ የተፈተንክ እግዚአብሔር አምላክ ሆይ በቃልህም ታማኝ ሆነ የተገኘ ታማኝ አምላክ ነህ። እግዚአብሔር አምላክ ሆይ ያልሆነውን እያሰብን ያልተደረገውን እየቆጠርን እግዚአብሔር አምላክ ሆይ የደረሰብንን ይዘን ሐዘንተኞች አንሆንም። ስለያንዳንዷ ቀን በህይወት ስለተነሳን፣ ስለተራመድን፣ ስለተነፈስን እግዚአብሔር ሆይ ሌሎች አብደው ብቻቸውን እያወሩ መንገድ ላይ ሲረማመዱ እኛ ግን ሳናብድ አይምሯችን ስቲል ፑት ቱጌዘር ያደረክልን እንዲሰራ ያደረክልን እግዚአብሔር አምላክ ሆይ እንዲደግፈ ያስክልን አንተ ስለሆንክ ነው። ከብዶቹ የተሻልን ሰዎች ሆነን አይደለም። እግዚአብሔር አምላክ ሆይ ከተሰበሩት የተሻልን ሰዎች ስለሆነን አይደለም። እኛ መልካም ሰዎች ስለሆነን አይደለም። አንተ ስለራራህ አንተ ስለደረስክልን፣ አንተ ስለደገፍከን፣ አንተ ስላገዝከን እግዚአብሔር ሆይ ተመስገን እንልሃለን። እናመሰግናለን።
እናመሰግንሃለን አንተ መልካም ነህ አንተ ደግ ነህ አንተ ሩህሩህ ነህ አንተ ላወቁህ መልካም አምላክ ነህ እግዚአብሔር እናውቅ ዘንድ እርዳን ከመቼውም በላይ እንድንጠጋህ እርዳን ወዳጅ እንድንሆን እርዳን አንተ ትናፍቀናለህ አንተ በስስት ታየናለህ አንተ እንዳይኖች ብለህ ትጠነቀቅልናለህ ለአንተኛ precious ልጆች ነህ precious ያልሆነ ማንም የለም አንተ እግዚአብሔር አምላክ ሆይ ለኛ መልካም አምላክ ነህ ስለዚህ አመሰግንሃለሁ የጩኸቱን አንሰማም የሚያስደነግጠውን አንሰማም የጠላትን ወሬ አንሰማም እኛ ቲዩኒን የምናደርገው ለአንተ ቃል ነው ለአንተ መንፈስ ነው ለአንተ ድምጽ ነው ቲዩኒን የምናደርገው እግዚአብሔር ሆይ አለቀላችሁ ሚለንን አንሰማም አንተ ታስቀጥለናለህ ሃሌሉያ ስምህ ይባረክ የኔ ጌታ ለዘላለም ተባረክ ለዘላለም ከፍ በል ለዘላለም ክብርና ምስጋና ለስም ይሁን ሃሌሉያ 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 ካሰብኩት በላይ ጊዜ ወስጃለሁ ጌታ ይባርካችሁ አብራችሁኝ ስለነበራችሁ እስቲ ከተባረካችሁ ምልክት ስጡኝ እንደተባረካችሁ አንዳንድ ጻፉልኝ ከዚህም ተመልሰን ደሞ ሌላ ጊዜ መምጣት ፈልጋለሁኝ በሪሌሽንሺፕ ደሞ ህርት ለሆናችሁት መጸለይ ፈልጋለሁ በትዳር በሪሌሽንሺፕ ህርት ለሆናችሁ መጸለይ ፈልጋለሁኝ ሌላ ጊዜ ተመልሼ እንድመጣ አሳውቁኝ እስቲ ጌታ ይባርካችሁ የእግዚአብሔር መንፈስ ያገኛችሁ እግዚአብሔር መልስ አለው ለእያንዳንዱ ስብራት ጠገናለሁ ለአጥንታችን ጠገናለሁ ጌታ ይባርካችሁ ተባረኩ ወዳችኋለሁ ያያየሁ ነው ሃሌሉያ አሜን ተባረኩ አሜን ስለተባረካችሁ ደስ ብሎኛል እግዚአብሔር ጸሎታችንን እንኳን ከጭንቀትሽ ተገላገልሽ ሳራ ጌታ ያሳርፋል ጌታ ይገላግላል መድኃኒት ይሆናል ሃሌሉያ ስሙ ይባረክ አሜን በጎ ስጦታ ፍጹም በረከት ከላይ ነው እውነት ነው ከላይ ከሰማያት አባት ሃሌሉያ ከብርሃናት አባት ይወርዳሉ አሜን I love you too ጌታ ይባርካችሁ ወደ ስራ የምመለስ ስላለብኝ እኔ እዚህ ጋር በቃለሁ ተባረኩ ወዳችኋለሁ ሌላ ጊዜ እንደዚህ በተመሳሳይ ፕሮግራም እንገናኛለን አሜን ባይ thank you